እንግዲህ ብዙዎቻችሁ ፀጉራችን እየተበጣጠሰ ነው ወይ ደግሞ ቅጥል ያበቅላል። መንታውን እንዴት ነው የምታረጊው? እንዴት ነው የምትቆረጪው? በስንት ነው? በሳምንት ነው? በወር ነው? መቼ ነው የምትቆረጪው ላላችሁኝ መልስ ቢሆን አጠር ያለች ቪዲዮ ነው ዛሬ የምሰራላችሁ። እኔም ጠፍቻለሁ፣ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ እንግዲህ ሰሞኑን ጠፍቼ ነበረ። ቆንጆ ቆንጆ ሆኖ ቪዲዮዎችን ይዤላችሁ እመጣለሁ። ከእንግዲህ ወዲህ አልጠፋም ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነትን ያምጣልን እላለሁኝ። ወደ ሀሳቤ ስገባ እንግዲህ እንደምታዩት የኔ ጸጉር ከርዳዳና ትንሽ አስቸጋሪ ጸጉር ነበረ፣ ሁላችሁም እንደምታውቁት ማለት ነው። ነገር ግን እኔ ጸጉሬን አልቆረጠውም ወይ ደግሞ እንደዚህ እንደምታዩት በጭቃ ቅባት ቤቴ እየሰራሁኝ ነው እንጂ ላለሰልሰው ወይ ልቆርጥ ላሳምረው የምችለው ጸጉሬን በወር ወይም በሁለት ወር ተቆርጬው አላቅም። ከዛ በፊት ግን ጸጉርን ሊያበላሽና ሊበጣጥስ የሚችለው አንደኛ እሳት ነው። እሳት ጸጉርን ይጎዳል፣ ይበጣል፣ ለጊዜው ያሳምራል። ነገር ግን ጸጉራችንን የሚጎዳው ቅጥል እንዲያበቅል እንዲበጣጠስ የሚያደርገው አንዱ እሳት። ከእሳት ራቅ በሉ ማለት ነው። እሳትን ብዙ ጊዜ ጸጉራችሁን አታብዙት ማለት እሳት ስታለሰልሱ ጸጉራችሁን ማለት ነው። እና ከዛ በተረፈ ቤታችሁ ጭቃ ቅባት ከዚህ በፊት የሰራሁት ቅባት ከታች ታገኙታላችሁ። በጣም አሪፍ የሆነ ቅባት ነው። ሁላችሁም ቤታችሁ ሰርታችሁ ጭቃ ቅባት ጫፍጫፉን ብትቀቡት በደረቅ ሆኖ በተሰማችሁ ቁጥር ወይ ደግሞ ታጥባችሁ ስትወጡ ጫፉን ለምን አጭር አትሆንም? እሷን ታጥባችሁ ቅባት ጫፉን ቀብታችሁ ጉንጉን አድርጉት። የእውነት የኔ ጸጉር እኔ አልቆረጠውም። ጸጉሩን በስንት ጊዜ አሁን ከተቆረጥኩት ባለፈው ትንሽዬ እንትን ብየዋለሁኝ እንጂ ያን ያህል አልቆረጠውም። በሶስት አመት ወይ በአመት ምናልባት እሱንም ላልቆረጠው እችላለሁኝ፣ ግን አልቆረጠውም። በጭቃ ቅባት ነው ማለሰልሰው እና ጭቃ ቅባት ጸጉርን እንዳይረግፍ ያደርጋል፣ እንዳይቀጥል እንዳያበቅል ያደርጋል። እጅግ በጣም ወሳኝ የሆነ ቅባት ነው። እኔ ጸጉሬ በጣም ይረግፍ ነበር፣ እንደዚህ እንደፈለግኩ አላዘውም ነበር በምታዩት መልኩ። ግን ጭቃ ቅባት ስቀባ ልስልስ ይልልኛል። ጫፍ ጫፉ ጋርደድ ያለባችሁ የሚረግፍ ያስወግዳል። እና ጭቃ ቅባት ለጫፉ ውስጡን ደግሞ ፈሳሽ ቅባት ወይ ቆዳችሁን እየተቀባችሁ በደንብ ከተንከባከባችሁት ጸጉራችሁ መቆረጥ አያስፈልገውም ማለት ነው። እኔ አልቆረጠውም። እንግዲህ እናንተ ግን እየተቆረጣችሁ እንትን ብላችሁት ከሆነ ቢያንስ እንኳን ነው በአመት እንደው አንዴ ትንሽ እንደው አስፈላጊ ከሆነ እንጂ የኔ በምታዩት እንደዚህ ጫፉን ሳየው ራሱ የእውነት አንድም ቅጥል የለውም ማለት ድሮ ነበረው የሚረግፍ አንዳንድ ይታይ ነበር። አሁን እንደዚህ በምታዩት መልኩ ጭቃ ቅባትን በደንብ እየቀባሁኝ ታጥቤ ስወጣ ደግሞ ይበልጥ እርጥቡን ቅብት አርጌ እጎነጉነዋለሁኝ። ጸጉር በደረቁ ካበጠራችሁት እሳት ካበዛችሁበት ይደርቃል፣ ይበጣጠሳል፣ ይጎዳል። ስለዚህ ሁለቱን ነገር ካስተካከላችሁ ጸጉራችሁ ይመለሳል። ምንም አይነት ጸጉር መቆረጥ አይጠበቅባችሁም ማለት ነው። በምታዩት መልኩ የደም ጸጉሬን እንግዲህ ካሜራው እዚህ ጋር በነገራችን ላይ ትንሽ አበላሽቶኛል ፊቴንና ግን ያው ቪዲዮ አጠር እንዲል ያደረኩትም ብዙ ካሜራው ጥራት ስለሌለው ነው። ምን ሆኖ እንደው አላውቅም። እንግዲህ ያው ፊቴን ምን እንዳስመሰለኝ ማለት ነው። ለዛሬው ይሄን ይመስላል። ሰሞኑን ግን ቆንጆ ቪዲዮ ይዤላችሁ እመጣለሁኝ። እስከዛው ድረስ መልካም ጊዜ ይሁንላችሁ። በዚህ መልኩ ጸጉራችሁን ያለስልሳችሁ ሳትቆረጡት እንደዚህ ተንከባከቡ እላለሁኝ። በዛው መጥፋቴንም አለሁ ለማለት ነው ዛሬው ቪዲዮ። መልካም ጊዜ ይሁንላችሁ ለሁሉ